ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ የሞመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ሰዓታት ውስጥ በዓለም ፖለቲካና በአገር ውስጥ ጉዳዮች ላይ ሰፊ ትኩረት ያገኙ 5 አበይት ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን የኢራን ክላስተር ሚሳኤሎች በቴል አቪቭና በሃይፋ ከተሞች ላይ ያስከተሉትን ከፍተኛ ድንጋጤና የእስራኤል አጸፋዊ ጥቃት ዝግጅት እንመለከታለን። በመቀጠል በባግዳድ አውሮፕላን ማረፊያ የሚገኘውን የአሜሪካ የድጋፍ ሰጪ ጦር ሰፈርን ጨምሮ በኢራቅ የነዳጅ ማውጫዎች ላይ የተሰነዘሩትን ተከታታይ የድሮን ጥቃቶችን የምንቃኝ ይሆናል። እንዲሁም በደቡብ ሊባኖስ የጦርነት ሁሉ እናት የተባለውን የቢንት ጅብል ከተማ ፍልሚያንና ሂዝቦላ በእስራኤል የጦር መርከብ ላይ የሰነዘረውን የክሩዝ ሚሳኤል ጥቃት በጥልቀት እንመለከታለን። ከዚህም በተጨማሪም በአሜሪካ ልዩ ኮማንዶዎች በኢራን ምድር የጠፋውን ጀት አብራሪ ለማግኘት የተፈጸመውን አደገኛ የማዳን ዘመቻ እና የሆርሙዝን ወሽመጥ ለማስከፈት የፕሬዝዳንት ትራምፕ የመጨረሻውን የሰዓት ማስጠንቀቂያ የምንዳስሰው ይሆናል። በመጨረሻም የሀገራችን የኢትዮጵያን የቱሪዝምና የኢንቨስትመንት ዘርፍ ለማነቃቃት በቦሌ አውሮፕላን ማረፊያ የተጀመረውን አዳዲስ የቪዛ ማመቻቸትና የስቶፕኦቨር የቱሪዝም ስራዎች በዝርዝር እንመለከታለን። መረጃዎችን ወደ እናንተ የማደርሰው እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ ዓለም አቀፍ እንዲሁም ሀገር ውስጥ ዜናዎችን በሰዓታት ልዩነት የምናቀርብበት ሞመንት የዩቲዩብ ቻናላችን ነው። ሁልጊዜ እንደምንለው ከተለያዩ ታማኝ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አበይት ጉዳይ ስንመጣ የኢራን ክላስተር ሚሳኤሎች በቴል አቪቭና በሃይፋ ከተሞች ላይ ከፍተኛ ድንጋጤ ፈጥረዋል። ባለፉት ጥቂት ቀናት የእስራኤል መከላከያ ሰራዊት የኢራንን ጥቃቶች በሙሉ ማክሸፍ እንደሚችል ሲገልጽ የነበረ ቢሆንም በትላንትናው ዕለት ግን ሁኔታው ተቀያይሯል። የኢራን ጦር በወሰደው መጠነ ሰፊ እርምጃ ክላስተር ወይም በርካታ ተከታታይ ፈንጂዎችን የሚረጩ ሚሳኤሎች ወደ መካከለኛው እስራኤልና ወደ ሃይፋ ከተማዎች መተኮሱን የእስራኤል ሚዲያዎች ዘግበዋል። በሚሊዮን የሚቆጠሩ እስራኤላውያን ወደ መሸሸጊያ ስፍራዎች ያቀኑ ሲሆን በሃይፋ ከተማ የሚገኙ መኖሪያ ሕንፃዎች ላይ በደረሰው የፍንጣሪ ጉዳት ቢያንስ 9 ሰዎች መቁሰላቸው ተገልጿል። የአየር መከላከያዎች የተወሰኑትን ቢያከሽፉም ጥቃቱ ግን ከፍተኛ ውጥረት ፈጥሯል። እስራኤል አሁን ላይ ለዚህ ጥቃት አጸፋ ለመስጠት የኢራንን የነዳጅ ተቋማትን ኢላማ ያደረገ እቅድ እያዘጋጀች ሲሆን ለአፈጻጸሙ ከአሜሪካ ፍቃድ እየጠበቀች እንደሆነ የሀገሪቱ የደህንነት ምንጮች ጠቁመዋል። ወደ ሁለተኛው ነጥባችን ስንሸጋገር በባግዳድ አውሮፕላን ማረፊያ በሚገኘው የአሜሪካ ጦር ሰፈርና በኢራቅ የነዳጅ ማውጫዎች ላይ ተከታታይ የድሮን ጥቃቶች ተሰንዝረዋል። ባለፉት ጥቂት ቀናት ውስጥ በጥቃቱ ላይ መጠነኛ እረፍት ታይቶ የነበረ ቢሆንም ትላንትና ግን ጥቃቱ በከፍተኛ ሁኔታ አገርሽቷል። በባግዳድ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ በሚገኘውና የአሜሪካ ኤምባሲ በሚጠቀምበት የሎጂስቲክስ ድጋፍ ሰጪ ሰፈር ላይ 2 ተከታታይ የድሮን ጥቃቶች ተፈጽመዋል። ጥቃቱ የነዳጅ ማከማቻዎችን ኢላማ ያደረገ በመሆኑ ሰፊ እሳት አስከትሏል። ከዚህ በተጨማሪ በደቡባዊ ኢራቅ በሲራ ግዛት በሚገኘው የነዳጅ ማውጫዎችና በምሳን የነዳጅ ኩባንያ ላይም ተመሳሳይ የድሮን ጥቃቶች መፈጸማቸው ተገልጿል። እነዚህ ጥቃቶች የነዳጅ አቅርቦት በእጅጉ የሚጎዱ በመሆናቸው በቀጠናው ያለውን የኢኮኖሚ ስጋት ይበልጥ አባብሰውታል። ቀጥለን በደቡብ ሊባኖስ ስለተቀጣጠለው ከባድ ውጊያና ሂዝቦላ በእስራኤል የጦር መርከብ ላይ ስለሰነዘረው የክሩዝ ሚሳኤል ጥቃት እንመለከታለን። የጦርነት ሁሉ እናት እየተባለ በሚጠራው የቢንት ጅበልና የኪያም ግንባሮች ላይ በእስራኤል እግረኛ ጦርና በሂዝቦላ ታጣቂዎች መካከል እጅግ አስከፊ ፍልሚያ እየተካሄደ ይገኛል። እስራኤል ቀደም ሲል የሂዝቦላን የባህር ኃይል አቅም ሙሉ በሙሉ አውድም ያለው ብላ የነበረ ቢሆንም ሂዝቦላ ግን ትላንት ማታ ባወጣው መግለጫ ከሊባኖስ ጠረፍ 68 ማይል ርቀት ላይ በምትገኘው የእስራኤል የጦር መርከብ ላይ የባህር ላይ ክሩዝ ሚሳኤል ተኩሶ በቀጥታ መምታቱን አሳውቋል። ይሄ አዲስ እርምጃ እስራኤል ቀደም ሲል የሰጠችውን መግለጫ ውድቅ የሚያደርግና የሂዝቦላ ወታደራዊ አቅም አሁን ለስጋት የሚያበቃ መሆኑን ያረጋገጠ ክስተት ሆኗል። ወደ አራተኛው አበይት ጉዳይ ስንመጣ በአሜሪካ ልዩ ኮማንዶዎች በኢራን ምድር በተከሰከሰው ጀት የጠፋውን አብራሪ የማዳን ዘመቻና
የትራምፕ የመጨረሻ ማስጠንቀቂያ እንመለከታለን። ባለፈው አርብ ዕለት በኢራን ሰማይ ላይ የተመታውን የአሜሪካ F-15 ጀት አብራሪውን ለመታደግ ትላንት ማታ ልዩ ኦፕሬሽን ተካሂዷል። ፕሬዝዳንት ትራምፕ በታሪክ ውስጥ እጅግ አስደናቂው የማዳን ዘመቻ ሲሉ የጠሩት የኦፕሬሽን በኢራን ውስጥ ጥልቅ ወታደራዊ ቀጠና ውስጥ በመግባት የቆሰለውን የአሜሪካ ኮሎኔል በሄሊኮፕተር ይዞ ለማውጣት ተችሏል። በሌላ በኩል ፕሬዝዳንት ትራምፕ ቀደም ሲል ከኢራን ጋር ሰኞ ዕለት ስምምነት ላይ ለመድረስ ተስፋ አለኝ ብሎ የነበረ ቢሆንም ትላንት ግን መልእክታቸውን ቀይረው እጅግ ጠንካራ ዛቻ ሰንዝረዋል። ኢራን የሆርሙዝ ወሽመጥ በአስቸኳይ ካልከፈተች በመጪው ማክሰኞ በኢራን የኤሌክትሪክ ኃይል ማመንጫዎችና ድልድዮች ላይ አሜሪካ ከባድ ጥቃት እንደምታደርስና ኢራን ገሃነም እንደምታይ በይፋ አስጠንቅቋል። ወደ መጨረሻውና ወደ ሀገራዊ ጉዳያችን ስንመጣ የኢትዮጵያን የቱሪዝምና የኢንቨስትመንት ዘርፍ ለማነቃቃት በቦሌ አውሮፕላን ማረፊያ አዳዲስ አሰራሮች ተጀምረዋል። ሀገራችን ኢትዮጵያ በርካታ የሚዳሰሱና የማይዳሰሱ ቅርሶች ባለቤት ብትሆንም ቀደም ሲል ቱሪስቶች ሲመጡ የሚስተናገዱበትና የሚቆዩበት ምቹ ሁኔታ በበቂ ሁኔታ አልተዘጋጀም ነበር። አሁን ግን በጠቅላይ ሚኒስትር አብይ አህመድ አመራርነት በርካታ መዳረሻዎችና ሪዞርቶች ተገንብተዋል። ከዚህ ጋር ተያይዞ የኢሚግሬሽንና የዜግነት አገልግሎት አዲስ መመሪያ አውጥቷል። በዚህ መሰረት በቦሌ አውሮፕላን ማረፊያ ለሚያልፉ መንገደኞች ስቶፕኦቨር ወይም አርፎ ከተማዋን እንዲጎበኙ የሚያስችል የቪዛ አሰራር ከቱሪዝም ሚኒስቴር ጋር በመሆን ተግባራዊ ተደርጓል። በተጨማሪም ለ188 ሀገራት የመዳረሻ ቪዛ ወይም ኢ-ቪዛ በቀላሉ እንዲያገኙ ተደርጓል። ይሄ እርምጃ ሀገራችንን በአፍሪካ ቀዳሚ የቱሪስትና የኮንፈረንስ ማዕከል ለማድረግ ለተያዘው እቅድ ትልቅ አስተዋጽኦ የሚያበረክትና የሀገራችንን ኢኮኖሚ ከፍ የሚያደርግ በመሆኑ እኛም እንደ ሀገር ትልቅ ኩራት ይሰማናል። ውድ የምኖመንት ቤተሰቦች በዛሬው የዜና መጽሔት ዝግጅታችን እነዚህን አበይት ጉዳዮች እንዳሰናል። ዓለም በጦርነትና በኢኮኖሚ ቀውስ ውስጥ በምትገኝበት በዚህ ወቅት በሀገራችን እየቀጠለ ያሉት የሰላም ጥረቶችና የኢኮኖሚ ተቋማት ግንባታ እጅግ ተስፋ የሚሰጡ ናቸው። እናንተስ በእነዚህ ጉዳዮች ላይ ምን ትላላችሁ? በተለይም በሀገራችን ቱሪዝም ማሻሻያ ላይ ያላችሁ ሀሳብ ከታች በኮመንት አጋሩን። መረጃዎችን ከወደዳችሁ ቪዲዮን ላይክ ማድረግ አይረሳ። እንዲሁም አዳዲስ መረጃዎችን በፍጥነት ለማግኘት ሳብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ አዲስ መረጃ እስከምንገናኝ ሰላምና ጤና በያላችሁበት ሁሉ